በመጨረሻም ሩቻን ጉድ ሆነች። ሶመር የተደበቀው ሚስጥር ላይ ደረሰበት። የገዛ እህቷ ከሰርዳር ፍቅር እንደያዛት ዶኑሽ አወቀች። ሩቻንና ነስሪን አበዱ። ሰላም ጤና ይስጥልኝ ተመልካቾቼ፣ ዛሬም የወፍ ጎጆ ድራማን ክፍል 105ን ይዤላችሁ መጥቻለሁ። ለፕሎት ቪትስ አዲስ የሆናችሁ ሰብስክራይብ የምትለዋን በመጫን ቤተሰብ ይሁኑን። በተጨማሪም ይህን ቪዲዮ ላይክ ማድረግ፣ ሀሳብ አስተያየታችሁንም በኮሜንት ማስቀመጥ እንዳትረሱ። አሁን ወደ ድራማው እንሄዳለን። ሶመር ለቱርካን መኪና ገዝቶላታል። ኩላሊት ታማሚዋ የዶኑሽ እውነተኛ እህት መጥታለች። ሩቻን ቱርካን ከሲቪሌ ጋር ያለኝን ስራ አላቆምም ስላለቻት ሆን ብላ ቱርካንን ለመጉዳት ብቻ ኪራዝን አባዬ ሳትል አባዬ ብላለች ብላ ሶመርና ኦዙርን ጠርታ ሰራተኞቿን የሚኔ ቤት ይዛ ሄዳ እራት ተዘጋጅተው እዛው እንዲያመሹ አግባብታ ቱርካንን ደግሞ ቤት ብቻዋን እንድትቀር አድርጋታለች። ቱርካን ሩቻን ይህንን ቀን እንዳትረሺ፣ ምክንያቱም እኔ አረሳው ሲኦል መሀል ነው መወረውርሽ፣ እንባሽ ሁሉ ደርቆ ደም የምታነቢበት ቀን ይመጣል። በጣም በቅርቡ ብቻሽን ትቀሪያለሽ። ምን አለች ሩቻን? ታያለሽ፣ ክህደት ምን እንደሆነ ታያለሽ፣ ብቻሽን ትቀሪያለሽ ያለቻትን ስታስታውስ ንዴቷ ገነፈለ። አንቺ ማትረቢ አሮጊት በዚህ መልኩ ነው የምትበቀኝ ብላ ጠረጴዛው ላይ የነበረውን ስንት የለፋችበትን ማዕድ ጎትታ ጣለችው። ቱርካን እዛ ታብዳለች። እነ ሚኔ በውሸት የፈጠሩትን ደስታ ያከብራሉ። የሩቻን ቤት ምስቅልቅሉ ወጥቷል። ሶመር በልጁ ደስታ ብዛት ስሜቱን መቆጣጠር የማይችልበት ሁኔታ ላይ ነው። ቱርካን የብርጭቆ ስባሪ አንስታ እያየች ነው። እነ ሳዲቅ ወደ ቤት ተመልሰዋል። ነስሪን አታስቢ፣ ያደረግነውን ነገር ፋቲ ሊያውቅ አይችልም እያላት ወደ ውስጥ ሲገቡ ፋቲ ከልጆቹ ጋር ቁጭ ብሎ እየጠበቃቸው ነበር። ዶኑሽም አባዬ እንግዳለን አለችው። የፋቲ ልጅ ሰላም አባቴ፣ ሳዲቅ ስለተገናኘን በጣም ደስ ብሎኛል ብላ እጇን ዘረጋች። ሳዲቅም በግራ መጋባት ውስጥ ሆኖ እንኳን ደህና ቆያችሁኝ፣ እናመሰግናለን ልጄ፣ እንኳን ደህና መጣሽ ብሎ ሰላም አላት። የፋቲ ልጅ ስሜ አናቤላ ፈሪዴ ይባላል፣ አባቴ ነው ባለፈችው እናቴ ስሜ ያወጣልኝ ብላ ራሷን አስተዋወቀች። ድንጋጤዋ ፊቷ ላይ ያስታወቅባት የነበረው ነስሪንም ሰላም እንዴት ነሽ እናቴ ነስሪን፣ ስላንቺ በጣም ብዙ ነገር ሰምቻለሁ ብላ አቀፈቻት። ፋቲም ዶክተሩ ከቀዶ ጥገናው በፊት ፈሪዴን ሊያያት ይፈልጋል፣ የዶኑሽ ምርመራም ቀጥሏል አላቸው። ሳዲቅም ፈጣሪ ጨርሶ የማርሽ ልጄ ሲላት ፈሪዴ በሽታው የመጨረሻ ደረጃ ላይ ደርሷል፣ እኔ ግን ተስፋ አልቆረጥኩም፣ አባቴም እየታገለ ነው፣ በተለይ ደግሞ ዶኑሽ እርሷ በጣም ደግፋኛለች፣ ትልቅ ተስፋ ሆናኛለች አለቻቸው። ዶኑሽም ይሄን ጦርነት አሸንፈን በድል እንመለሳለን እሺ ፈሪዴ አለቻት። ፈሪዴን እሺ አንቺ ስላለሽኝ ደስተኛ ነኝ፣ እድሜ ላንቺ፣ አሁን ወደ ጤናዬ ስመለስ ዳንሰኝነቴን እቀጥላለሁ እህቴ አለቻት። ፋቲንም አባዬ ካጎቴና ፍቅር ከሆኑ ቤተሰቦቹ ጋር ስላገናኘኝ አመሰግናለሁ እሺ ብላ አቀፈችው። የልጅቷ ፍቅር ለሁሉም ይጋባል። የዋህ ልበ ንጹህ የምታሳዝን ነፍስ ትመስላለች። የነ ነስሪንን ልብ ማሸነፍ የሚችል ፈገግታ ተላብሳ መምጣቷ ደግሞ የባሰ ስጋታቸውን ጨምሮታል። ብቻቸውን ሲሆኑ ነስሪን ሳዲቅን አሁን ምን ልናደርግ ነው? በጣም ምስኪን ልጅ እኮ ናት፣ አምላኬ ሆይ እባክህ እርዳን እያለች አለቀሰች። ሳዲቅን በቃ ነስሪን በቃ ራስሽን አረጋጊው እያለ ሊያረጋጋት ሞከረ። ሩቻን ሶመርና ኦዛር ወደ ቤት ተመልሰዋል። ቱርካን ሩቻንን ላለማስደሰት ንዴቷን ዋጥ አድርጋ ባሏን አቅፋ ወደ ላይ ትወጣለች። ሶመርም ይገርምሻል ቱርካን፣ ኪራዝን 2 ሰዓት ሙሉ በእቅፌ ይዤ አባዬ ትለኛለች ብዬ ብጠብቅ ትንፍሽ አልላለች፣ አንዴ ብቻ ነው ሚኔ በስልኬ ነገረችኝ ሲላት፣ ቱርካንም በቅርቡ ጠብቅ አፏን እየፈታች ስለሆነ ማለቱ አይቀርም አለችው። ሩቻን የተደፋውን ማዕድና የተሰባበረውን ዕቃ እያየች ከታች ቤት ስታሽካካ እነ ቱርካን መኝታ ቤት ድረስ ይሰማል። ሶመር እማዬ በጣም ደስ ብሏታል፣ ምንድነው ግን እንደሚያስቃት እያለ ነው። ሩቻን ለኦዙር ተመልከታት ይችን እብድ ልጅ ብቻዋን ስንተዋት ምን እንዳደረገች፣ አይ ወይዘሮ ቱርካን እያለች ሳቋን አቀለጠችው። ኦዙርም
አቁሚ ሩቻን፣ ዝም ብለሽ አታሽካኪ። ይሄ ሁሉ ሴራና ተንኮል ያንቺ ቅር ነበር አይደል? አቁሚ እንጂ እያለ ቢገስጻትም ሩቻን ሳቋን መቆጣጠር ተስኗት ልቧ እስኪፈርስ እየሳቀች ነው። ኦዙርም ሶመር ይሰማሻል አቁሚ እንጂ ቢላትም እሷ ግን ይስማ እያለች ሳቋን አቀለጠችው። ሶመርም ቱርካንን ቆይ እንደውም ሄጂ ሊያት ሲል ቱርካን አይ ሶመር አትሂድ እባክህ እንደውም ና ብላው መሳሳም ጀመሩ። ከዛም አልጋው ላይ ወደቁ። የፈረደባት አይላ የተሰባበሩትን ብርጭቆዎች ታነሳቸዋለች። ኦዙር እባክሽ ሩቻን ቱርካንን ተያት አትገፋፊያት ያለበለዛ ብሎ ሊያስጠነቅቃት ቢሞክር ሩቻን ግን ያለበለዛ ምን እያስፈራራኸኝ ነው ብላ ስታፈጥበት ጥሏት ሄደ። የፋቲ ልጅ የዶኑሽ ስጋ እህት ለሁሉም ከጀርመን ስጦታዎችን ይዛ መታ ትሰጣቸዋለች። ይህቺ ልጅ ቤቱን አድምቀዋለች። ለዶኑሽ ይህንን ካሜራ በስጦታ ሰጠቻት። ከዚህ በኋላ ትዝታችንን በዚህ ካሜራ እየቀረጽን እናስቀምጣለን እሺ? ምክንያቱም ብዙ ጊዜ ላይኖረን ይችላል። ቢያንስ ትዝታችንን ቀርጾ ያስቀምጥልናል። አብረን በጣም ብዙ ቆንጆ የትዝታ ጊዜያቶችን ቀርጸን እናስቀምጣለን እሺ? እኔ እንኳን በህይወት ባልኖር ለትዝታ ይሆናችኋል አለቻቸው። ዶኑሽም ምንም ቢሆን እህቴ ነሽ ፈሪዴ፣ የኔ ውድ አታስቢ እሺ፣ ደህና ትሆኛለሽ። ከሆስፒታል ድነሽ ስትወጪ በድሌ ጀግና ቪዲዮ እንሰራለን እሺ፣ እመኚኝ አለቻት። ፈሪዴ ነስሪንን ብቻዋን ስታገኛት አክስቴ ነስሪን ዶኑሽ እህቴ እንደሆነች አውቃለሁ፣ አባቴ ነግሮኛል። እናቴን በጣም ይወዳት ነበረ፣ ታሪካቸውን አጫውቶኛል። እህት እንዳለኝ ሳስብ በጣም ደስ ይለኛል። አባዬ ግን እንደማውቅ እንዳልነግራት አስጠንቅቆኛል አለቻት። ነስሪንም ፈሪዴ ዶኑሽ አታውቅም፣ እናቷ እኔ እንደሆንኩ ብቻ ነው የምታውቀው እያለች አነባች። ፈሪዴ አታስቢ እኔ ያልነግራትም እሺ ብላ ቃል ገባችላት። ጠዋት ላይ ሩቻን በተኛችበት ስልክ ተደውሎላት ሄሎ ስትል አንድ ሰው ወይዘሮ ሩቻን ለዚህ ዋጋ እንደምትከፊ ነግሬሽ ነበር ብሎ ዛተባት። ሩቻን ግን በፍጹም ድንጋጤ ተሳስተሃል ብላ ስልኩን ዘጋችበት። ሰውየው ድጋሚ በቤት ስልክ መልሶ ይደውላል። አይላ ስልኩን ስታነሳው ሩቻን ተሳስተሃል በይው ዝጊበት ብላ ስልኩን አዘጋቻት። ሰውየው እንደገና ደግሞ በሩቻን ስልክ ይደውላል። ትዘጋበታለች። ፈሪዴና ዶኑሽ እያንዳንዱን እንቅስቃሴያቸውን በትዝታ ለማኖር አንድ ብለው ዛሬ ጀምረዋል። ዶኑሽ እንግዲህ ወደ ሆስፒታል ልንሄድ ነው፣ አክስቴና እናቴ እዚህ ጋር አሉ፣ እማዬ ሀይ በያቸው እያለች ስትቀርጽ ነዛት እባክሽ ተይ ዶኑሽ ይሄንን ፊት በጠዋት አታስገርፊው እስኪ ብላ ተከላከለች። ነስሪን ለነዛት ልጅቷ ነፍስ ነገር ናት፣ የኔንም ኩላሊት አይደለም ነፍሴንም ሰጥቼ እንደው በዳነችልኝ አለቻት። ሶመር ቱርካንን ስራ ቦታ የነ ሙስጠፋ ቤት አድርሷት ይሄዳል። ዶክተሩ ፋቲን በጣም አዝናለሁ፣ መጥፎ ዜና ነው ያለኝ አቶ ፋቲ፣ የዶኑሽን ኩላሊት ለልጅ መለገስ አይቻልም። ዶኑሽ ከባድ የልጅነት ጊዜ በህመም አሳልፋለች። በተወለደችበት ሰዓት ከእናቷ ማግኘት የነበረባትን ጠቃሚ ነገሮች አላገኘችም። ይህም ሉክሚያ ለሚባል ህመም እንድትዳረግ አድርጓታል እና ይህ ነጭ የደም ህዋሷን አዳክሞ ካንሰር ሊያመጣ ይችላል። ስለዚህ ዶኑሽ የልጅን ህይወት ልታድን አትችልም። ስሜት ይገባኛል፣ በጣም አዝናለሁ ብሎ አረዳው። ሆስፒታሉ በረንዳ ላይ እነ ዶኑሽ ቁጭ ብለው እየተጠባበቁ ዶኑሽ ለፌሪዴ በእርግጠኝነት ሁሉም ነገር ሰላም ይሆናል እሺ እያለቻት ነው። ፌሪዴ አንቺ ግን እኮ እንደኔ ነሽ፣ መሳቅ መጫወት የምትወጂ አይነት ሴት ነሽ አይደል እያለቻት እያለ ፋቲ ከዶክተሩ ክፍል ወጣ። ዶኑሽ አጎቴ ምን አሉ ብላ ስትጠይቀው ፋቲ ሁሉም ነገር ሰላም ነው አታስቢ አላት። ፌሪዴ በጣም ናፍቀኸኛል እኮ አባዬ ብላ ስታቅፈው ፋቲ ኑ በቃ ቆንጆ ጉርስ ልጋብዛችሁ ብሎ ይዟቸው ከሆስፒታል ወጣ። ካፌ ውስጥ ፌሪዴ ራቅ ብላ ስልክ በምታወራበት አጋጣሚ ለዶኑሽ ዶክተሩ የነገረውን ያጫውታታል። ኦዙር እነ ሲቪ ላይ ቤት መጥቷል። ሙስጠፋ እንዴት አደራችሁ? ና በል እንሂድ ጊዜው አሁን ነው ልጄ ሲለው ሙስጠፋም እሺ አባዬ ቻው በቃ መልካም ቀን እማዬ ብሎ ተሰናብቷቸው ሄደ። ከቆይታ በኋላ ቱርካንና ሶመር የዶኑሽን እህት ተዋውቀዋት ወደ ቤት አብረው ይሄዳሉ። ቆንጆ ጊዜም አብረው እየቀረጹ ያሳልፋሉ። ሙስጠፋና ኦዙር ኢዝሚር ያለው የኦዙር የግሉ ድርጅት ደርሰዋል። ኦዙርም ሰዎች ከዛሬ ጀምሮ የድርጅቱ ኃላፊ ልጄ ሙስጠፋ ያልካን ነው ብሎ ያስተዋውቃቸዋል። ሰራተኞቹም እንኳን ደስ አለህ አቶ ሙስጠፋ ብለው ተቀበሉት። ኦዙርም ይቅናህ ልጄ በምትሰራው ሁሉ እኔ አብሬሃለሁ እነሱም ያግዙሃል አለው። ሙስጠፋም አባቱን አመሰገነው።
ወዲያውኑ ሙስጠፋ ወደ ዩኒቨርሲቲ ዳሪያ ጋር ሄዶ ደስታውን አብሯቸው ለማክበርና የደስደስ ፈታ ሊሉ ይወጣሉ። ምሽት ላይ ፋቲ ራሱን እስኪስት ድረስ በጭንቀት ሰክሮ እነ ሳዲቅ ጋር ይገባል። ህመሙን ስቃዩን እነ ሳዲቅ በደንብ ተረድተውታል። የሙስጠፋ የደስደስ ምሽት በመጠጥ እያለፈ ነው። ሩቻን ግቢዋ ውስጥ ኮሽታ ሰምታ ወደ በሩ ስትወጣ የሆነ ነገር ስልብ ይላል። በፍጥነት በሩን ቆልፋው ትገባለች። አንድ ሰው ግን የሶመርን መኪና በርቀት ሲመጣ አይቶ ይደበቃል። ሶመር ቱርካንን እራት ጋብዟት ሲመለሱ ያለ ወትሮ የቤታቸው በር ተቆልፎ ያገኘዋል። ከፍታ ታስገባቸዋለች። ሶመር ግን የሆነ ነገር ግራ ገብቶታል። ጠዋት ላይ ተበላሽቶብኛል አሰራልኝ ያለችውን የፋቲን ልጅ ካሜራ አሰርቶላት መጥቶ ለአይላ ሰጥቷት ይሄዳል። ሶመርም እስኪ ከሰራ አንዴ ብሎ ለመፈተሽ አይላን እየቀረጸ እንዴት ነሽ እራትሽ ኮርመሚ ካሜራውን ሰላም በይው እንጂ አሁን ልታገቢ እኮ ነው ቀና በይ አላት። አይላም አቶ ሶመር አሳፈርከኝ ስትለው አትፈሪ እንግዲህ ዛሬ ከኮርማኖች ቤት ቆንጆ ዶክመንተሪ ፊልም ዛሬ እኔ ሶመር ኮርማን እቀርጽላችኋለሁ። እማዬ አባዬ እና ቱርካን እዚህ ቁጭ ብለው እያወሩ ነው እንግዲህ እንደምታያቸው እያለ ቀረጻውን ቀጠለ። ሙስጠፋ እነ ዳሪያን ይዞ አይቫሌ ከአንድ ካፌ ውስጥ ቁጭ ብለው እየተዝናኑ ነው። ዳሪያ ዶኑሽን ጠርታት እህቷን ይዛ መታ ሁሉንም ታስተዋውቃቸዋለች። ሰርዳርና ዶኑሽ አሁንም እንደተዘጋጉ ነው። ሶመር በካሜራው እነ ሩቻንን እያሰለቻቸው ነው። እባክህ በቃ ሶመር ወይ ፈጣሪ ኧረ ተወኝ እያለችው እያለ አይላ ስትጠራው ሶመር ካሜራውን እየቀረጸ ጠረጴዛው ላይ አስቀምጦት ይሄዳል። የሩቻን ስልክ ይጠራል። ካሜራው እየቀረጸ ነው። እሷ ግን አታውቅም። አቤት ቆይ አንተ ከኔ ምንድን ነው የምትፈልገው? ተወኝ በቃ አትደውልልኝ ብላ ተቆጣች። ሰርዳርና ዶኑሽ በቆሪጥ ሰረቅ ተደራርገው ከመተያየት ውጪ ቃል ሳያወጡ የዶኑሽ የስጋ እህት ፈሪዴ ሰርዳር ላይ አይኗን እንደጣለች ሰዓታት ያልፋሉ። የሩቻን ኮርማን ሹፌር የሲቪላይ ቤት ጋር መጥቶ ቆሟል። ሙስጠፋ መጥቶ ወደ ቤቱ ሲገባ ለሩቻን ደውሎ ይነግራታል። እሷም ፈጠን ብላ ለሶመር ደውላ ሆም ብላ እዛው አካባቢ ትልከዋለች። ሙስጠፋ ወደ ውስጥ ገብቶ እማዬ እንዴት ዋላችሁ? የኤምኬ ሎጂስቲክ ድርጅት ዋና ኃላፊና አስተዳዳሪ ሙስጠፋ ያልካን ከፊታችሁ ቆሜያለሁ ብሎ ራሱን በደስታ አስተዋወቃቸው። ሲቪላይ በጣም ደስ ብሎኛል ልጄ እንኳን ደስ አለህ አለችው። ዶኑሽ ሰርዳርን ምንድነው ከፈሪዴ ጋር ኮስተር ምናምን አትልም እንዴ? ልጅቷን ለምንድነው እንደዛ የምታወራት አለችው። እሱም በቃ አንቺ ሁሌ ችግርሽ ይሄ ነው አይደል? ሰላም እንድንሆን አትፈልጊም። በቃ እኔ ሄድኩኝ ብሎ ጥሏቸው ሄደ። ፈሪዴ ስትመለስ እህቴ ዶኑሽ ሰርዳር የት ሄደ? ሰርዳርስ እያለች ጠየቀቻት። ሶመር ሩቻን የላከችው ቦታ ሲመጣ የሙስጠፋን መኪና ቱርካን የምትሰራበት የሲቪላይ በር ላይ ቆሞ ያገኘዋል። ሙስጠፋም ስልኩን እየነካካ መኪና ውስጥ ገብቶ ሲሄድ ያየዋል። ሩቻንም ሹፌሯን ሶመር መጥፎ ነገር እንዳያደርግ ጠብቀው ብላ አዘዘችው። ፈሪዴ ዶኑሽን ዛሬ በጣም ደስ የሚል ቀን ነበር፣ ከመሞቴ በፊት እንደዚህ በህብረት ጊዜ ስላሳለፍን ደስ ብሎኛል አለቻት። ዶኑሽም ፈሪዴ እባክሽ እንደዚህ አትበይ፣ አታስቢ፣ እሺ ደህና ትሆኛለሽ፣ ነገም ይዤሽ እሄዳለሁ ከፈለግሽ አለቻት። ፈሪዴም ከዚህ በኋላ ሲከፋኝ ሰርዳርን እያሰብኩ ደስ እሰኛለሁ፣ ሳቁ ሁሉ ነገሩ ደስ ይላል። ዶኑሽ እርሱም እንደኔ ይወደኛል ብለሽ ታስቢያለሽ ብላ ጠየቀቻት። ዶኑሽም እየተንተባተበች አዎ ይወድሻል፣ አንቺ እኮ በጣም ቆንጅዬ ልጅ ነሽ አለቻት። ፈሪዴ ድጋሚ እስካየው ጓጉቻለሁ አለች። ዶኑሽም የፈሪዴን ጉጉት ከዓይኖቿ ላይ እያነበበች አገናኛችኋለሁ፣ አብራችሁ ትሆናላችሁ፣ ምን ችግር አለው አለቻት። ፈሪዴ በፍጹም ደስ አላት። አንቺ እኮ ሁሉ ነገሬ ነሽ፣ የደስታዬ ምንጭ እኮ ነሽ ብላ ተጠመጠመችባት። ዶኑሽ ግን ውስጧ ተጨንቋል። ሶመር ሶልጁክን አግኝቶ ለምንድን ነው ሲቪላይ የሙስጠፋ እናት እንደሆነች ያልነገርከኝ ብሎ ጠየቀው። ሶልጁክም ቱርካን መጥፎ ነገር እንዳይፈጠር ፈርታ ነበር፣ እንዳልነግርህ ያደረገችኝ እሷ ናት ብሎ ነገረው። ሶመርም ሶልጁክን ውረድ ብሎ አባረረው። ቱርካንን ከስራ እስክትወጣ ጠብቆ አንቺ ቆይ ምን አይነት አስመሳይ ሰው ነሽ? ከወይዘሮ ሲቪላይ ጋር የት ነው የተገናኛችሁት? ንገሪኝ ብሎ አንባረቀባት። እሷም ሶመር ነግሬህ የለም እንዴ ባህር ዳርቻው ጋር አለችው። ሶመርም ያቺ ሴት እኮ የአባቴ ውሽማ ናት። እንዴት እኔና እናቴ ላይ እንደዚህ ታደርጊያለሽ? ያቺ ሴት እኮ የሙስጠፋ እናት ናት። ስንት ጊዜ ነበር ቆይ የጠየቅኩሽ
ሙስጠፋን አግኝቼ አላውቅም ብለሽ ነበር አይደል እንዴ? ንገሪኝ እስኪ። ግን እውነታው ከእርሱ ጋር ውለሽ ነበር ቤት የምትመጪው። ያም አልበቃሽም፣ ከአባቴ ውሽማ ጋር ያለምንም ማፍረት ስራሽን ቀጠልሽ። እናቴን በዚህ መልኩ ነበር የምትበቀያት እያላበደባት። ቱርካንም ስማኝ ሶመር እባክህ እያለች ልታረጋጋው ስትሞክር እስከ ዛሬ ሰማሁሽ። ምን እንደሚጸጽተኝ ታውቂያለሽ? የማስባት ሴት አንቺ ሆነሽ አለመገኘትሽ። ቆያቺ ድሮ በሴራ ያልተተበተበችው ያቺ ቱርካን የት ሄደች? በጣም ታሳፍሪያለሽ ብሏት ፊቱን አዞረባት። ቱርካን ሶመር እያለች ብትጠራው እንዳትሞክሪው ከሃዲ ብሏት ትቷት ሄደ። የሩቻን ሹፌር ሩቻን ጋር ደውሎ ሶመር ሁሉንም ነገር አውቆ ቱርካን ጋር ተጣልተው እንደሄደ ነገራት። እሷም በጣም ጥሩ አንተ እዛው ቆይ ብላ አዘዘችው። ከዛም ጅል ሴት ነሽ፣ በጣም ብዙ ጊዜ አስጠንቅቄሽ ነበር እያለች ቱርካን ላይ ተዘባበተች። ባህር ዳርቻው ጋር መከራ ማያጣት ቱርካን መታ አረፍ ከማለቷ ወደ ላይ እያላት ትታገላለች። ሶመር ንዴቱን ዋጥ አድርጎ ልጁ ጋር ሄዶ ቱርካን ስትደውል እየዘጋባት ቀኑን ሙሉ ሚኔ ቤት ያሳልፋል። ሚኔም ሶመርን አስፈቅዳው ሳይካትሪስቷ ጋር ሄዳ ሕክምናዋን እያደረገች ነው። ነዛት መንገድ ላይ ሙስጠፋንና ዳሪያን አንድ ላይ አይታቸው እየበረረች ወደ ቤት ሄዳ ለነስሪን ትነግራታለች። ሶመር ቀኑን ሙሉ ልጁን ሲያጫውት ይውላል። ቱርካን ወደ ቤት ከገባች በኋላ ወደ ላይ እያላት ነው። አይላ ወይዘሮ ቱርካን የሆንሹ ነገር አለ እንዴ ብላ ስትጠይቃት ቱርካንም አይ ምንም የለም ምግብ ሸቶኝ ነው፣ ያንን ምግብ ዞር አድርጊልኝ አለቻት። አይላም ተጠራጥራ ወይዘሮ ቱርካን አረገሽ እንዴ ብላ ጠየቀቻት። ቱርካንም አላውቅም አለቻት። አይላ ለምን ታዲያ ምርመራ አታደርጊም የሚል ሀሳብ ሰጠቻት። ፈሪዴ ወሬዋ ሁሉ ሰርዳር ብቻ ሆኗል። የሰርዳር ስልክ ይኖርሻል እንዴ? ድምፁን አንድ ጊዜ ልስማው። ለእናቴ ደግሞ ስለሱ ነገርኳት። ቅድም ደውላ ነበር። እስከ ዛሬ ካየኋቸው ወንዶች ሁሉ ሰርዳር ለእኔ ይለያል። የት ነው ግን የምታውቁት? ዶኑሽ እያለች ዶኑሽን ታደርቃታለች። ዶኑሽም የልጅነት ጓደኛችን ነው፣ ጓደኛሞች ነን፣ አብሮ አደጎች ነን አለቻት። ፌሪዴም በቃ እኔ ቶሎ ልተኛ በህልሜ ሰርዳርን እንዳየው ብላተኛች። ዶኑሽ ግን ጉዳዩ በጣም አስጨንቋታል። ሌሊቱን ሙሉ ቱርካን ብቻዋን ቁጭ ብላ እንዳደረች ይነጋል። ጠዋት ሶመርን ሶፋ ላይ ተኝቶ ታገኘዋለች። ነስሪን እነ ሙስጠፋ ጋር ሄዳ ከልጇ ዳሪያ እንዲርቅ ታስጠነቅቀዋለች። ሙስጠፋ ከዳሪያ ጋር ያለው ግንኙነት ንጹህ ፍቅር እንደሆነ ለማስረዳት ቢሞክርም ነስሪን ግን በድርቅናዋ ወደር አይገኝላትም። ሩቻን ነስሪንን ፍለጋ ወደ ቤት ስትመጣ ዶኑሽ በሩን ከፈተችላትና ነስሪን እንደሌለች ነግራት ከፍሪዴ ጋር አስተዋወቀቻቸው። የአጎቴ ፋቲ ልጅ ናት አለቻት። ሩቻንም በእውነት እንኳን ደህና መጣሽ ውዴ ብላ በደማቁ ተዋወቀቻት። ፈሪዴ የሶመር እናት ናት፣ ካሜራውን አሰርታ ይዛልን መታ ነው አለቻት ዶኑሽ ለፈሪዴ። ቱርካን እነ ሲቬላይ ቤት መታ ይቅርታ አድርጊልኝ ወይዘሮ ሲቬላይ፣ ከዚህ በኋላ አብረን መስራት አንችልም፣ የሬስቶራንቱን ዕዳ እኔ ከፍለዋለሁ አለቻት። ሙስጠፋ ግን ከእናንተ 5 ሳንቲም አንፈልግም ቱርካን፣ የእናቴን ዕዳ እኔ ራሴ ከፍለዋለሁ፣ ከዚህ በኋላ የማንንም እርዳታ አያስፈልገንም ብሎ አሰናበታት። ሩቻን ፌሪዴን አይዞሽ ደህና ሆነሽ ትምህርትሽን ትቀጥያለሽ፣ ያሰብሽበት ሁሉ ትደርሻለሽ እሺ ልጄ እያለቻት እያለ ነስሪን መጣች። እንኳን ደህና መጣሽ ወይዘሮ ሩቻን ብላ ሰላምታ ቀረበችላትና ልጆች ብቻችንን ተውን እስኪ ብላ እነ ዶኑሽን ወደ ውስጥ አስገባቻቸው። ሩቻን ከተቀመጠችበት ተነስታ ነስሪንን ሰላም አለቻት። ነስሪን ምን ነው እንዴት ነሽ? የተፈጠረ ነገር አለ ብላ ሩቻንን ስትጠይቃት ሶመር ሁሉንም ነገር አውቋል፣ የምችለውን ነገር ሁሉ አድርጌ ነበር ግን አልሆነም፣ በጣም ተናዶባታል ብላ ነገረቻት። ፌሪዴ ካሜራዋን ይዛ ከዶኑሽና ሜሱት ጋር ወደ ሳሎን መጡ። እሺ እንኳን ወደ ሜሱት የፊልም ጊዜ በደህና መጡ። ይህ የሜሱት ታሪክ ነው። ከዚህ ቀጥሎ ሜሱት ስለ ህልሙ ብዙ ነገሮችን ይነግረናል። የተከበሩ ሜሱት መቀጠል ይችላሉ ብላ ዶኑሽ ንግግር ካረገች በኋላ ሜሱት ያድግና ትምህርት ቤት ይገባል። ከዛ የፖስታ ቤት ኃላፊ ሆኖ ፖስታዎችን ይቆጣጠራል። ከዛ ፌሪዴን ያገባል። ፌሪዴም የሜሱት ሙሽራ ትሆናለች ሲል ሁሉም ሳቁ። ነስሪንም ታዲያ ባንተ ታሪክ ውስጥ ነስሪን ምንድነው የምትሆነው? ጡረታ ላይ ወይስ እያለች ስትጠይቀው
ፌሪዴ ወይኔ ካሴቱ ሞልቷል፣ ሌላ ካሴት ላስገባበት፣ ቆይ አንድ ጊዜ ብላ የሞላውን ካሴት ጠረጴዛው ላይ አስቀምጣ ወደ ውስጥ ገባች። ሩቻንም ሶመር ዝም ብሎ ሲቀርጽበት ነበር የዋለው። ሞላው አይደል? አይ ሶመር አለቻቸው። ፌሪዴ ካሜራ ውስጥ አዲስ ካሴት አስገብታ ቀረጻውን ቀጠሉ። እሺ ሜሱት፣ በአንተ ታሪክ ውስጥ ነስሪን ምንድን ናት? መቀጠል ትችላለህ አለችው። ሜሱትም አክስቴ ነስሪን ደግሞ እያለ ሲያስብ ሩቻን ምንድን ነው አጓጓህን እኮ ሜሱት ንገረና ልጄ አለችው። ሜሱት ግን ለዶኑሽ በጆሮዋን ሾካሾከላት። ዶኑሽ በግርምት አይኗ ፈጦ ሜሱት የሀሳብ ግን ትንሽ ከባድ ይመስለኛል አለችው። እነ ሩቻን ለመስማት ጓግታ ምንድን ነው ሜሱት ንገረና፣ ግድ የለህም ንገረን እያሉ አበረታቱት። እሱም ትንሽ ካንገራገረ በኋላ ነገራቸው። ሩቻን ከነስሪን መኝታ ክፍል ውስጥ የነስሪንን ልብስ ለብሳ ስትወጣ ሁሉም ሳቅ በሳቅ ሆኑ። ሩቻንም እንዴት ነኝ አምሮብኛል ብላ ስትጠይቃቸው በጣም እንጂ በጣም አክስቴ ሩቻን በጣም እንጂ በጣም አምሮብሻል አሏት። ከቆይታ በኋላ ደግሞ ነስሪን የሩቻንን ልብስ ለብሳ ስትወጣ ሁሉም በአድናቆትና ባለማመን አፋቸውን ከፈቱ። እማዬ እኔ አላምንም፣ አምሮብሻል፣ አክስቴ ነስሪን እንዴት ነው የምታምሪው እያሉ ተደነቁ። ከዛ ተጨማሪ ቪዲዮዎችን እየተቀረጹ ቤቱን አሳበዱት። ውዶቼ በዚህም የዛሬ ክፍል ተጠናቋል። ይህንን ቻናል ሰብስክራይብ፣ ቪዲዮንም ላይክ ማድረግ እንዳትረሱ። በሚቀጥለው እስክንገናኝ ድረስ ሰላም።